መጀመሪያ የሰማሁበት ዕለት እኔም ካምሮ በላይ ስለሆነ ሚስጥሩን ካወቅኩበት ጊዜ ጀምሮ አታምነኝም። የኔና የሱ ጓደኝነት አቆመ። ያ ሰውዬ ያንን ታጥኖ 15 ቀኑ ላይ ሲወጣ ቤተሰቦቹ ራሳቸውን ሊያውቁታቸው የወጣት ሴቶችን እድሜ ሊጫወቱበት ያሰፈሰፉ የሽማግሌ ቅሌታሞች አሉ። ከወለደችልኝ በስሟ ቤትና መኪና ገዛላታለሁ። ወንድምና እህት ግንኙነት የሚፈጽሙበት ቤተሰብ እንግዲህ ሁለቱም ከዛር መንፈስ የመጡ ወንድም ከእህት ጋር ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የምንገኘው አማራጭ ቻናላችን ወርቅ አፈራ 2 ላይ ነው። ለዛሬም እንደተለመደው ከአድማጭ ተመልካች የደረሰኝን ታሪክ ነው ወደ እናንተ የማቀርበው። ዛሬ የማቀርበው ታሪክ ጠንቋዩን ሰውዬ ይመለከታል። ይህ ጠንቋይ ሰውዬ በዚህ ስራው ላይ ረጅም ዓመት ያስቆጠረ በጣም ብዙ ሰዎች የሚያውቁት አሁንም ግን እድሜው በጣም ከጃጀም በኋላ ሲራመድ እንኳን እየተንቀጠቀጠ በሰው ድጋፍም እየሄደ ሰዎችን ገንዘብ እየከፈለ ልጃገረዶች ፈልጉልኝ የሚል የሽማግሌ አልጨርሰውም። እናንተው ጨርሱት። ምክንያቱም አንዳንዱ ሰው የግድ ያናገራችሁና ያለ ባህሪያችሁ ተሳዳቢ ያደርጋችኋልና አንዳንዴ ስሜታዊ የሚያደርጉ በርካታ ነገሮች ይከሰታሉ። ለማንኛውም ግን ስሜታዊነታችንን ገታ እናደርግና ወደ ሙሉ ታሪኩ ልውሰዳችሁ። ይሄ ሰው የቅርብ ሰው ወይ እንደነገረኝ እንግዲህ ይህንን ታሪክ ያገኘሁት በነገራችን ላይ በጣም በቅርብ ከምቀርበው ሰው ነው። በጣም በቅርብ ከምቀርበው ሰው እና እንዲህ አይነት ታሪኮችን እንደማስተናግድ እንዲህ አይነት ታሪኮችን እንደምሰራ ስለሚያውቅ ነው እፈልግሃለሁ፣ ኧረ በጣም የሚገርም ነገር ልነግርህ ነው ብሎ ነው በቀጠሮ ተገናኘን። በአካል ቁጭ ብለን ያጫወተኝ ይህን ታሪክ እና ከዚህ ጠንቋይ ጋር ይሄ ልጅ የሚያገናኛቸው የስራ አጋጣሚ አለ። ይሄን የማውቀው ልጅ በጣም በቅርብ የማውቀው ልጅ ማለት ነው እና አራዳም ነው። አራዳ ስላችሁ የሰውየውን የጥንቆላ አካሄድ እዛው ትቶለት ግን በጋራ የሚሰሩት ቢዝነስ አለ፣ ሌላ የሚያገናኛቸው ቢዝነስ አለ እና በጣም ቶሎ ስለሚገናኙ አንድ ቀን እፈልግሃለሁ ብሎ በጣም አጥብቆ ጠየቀኝ አለ። እሺ አልኩት። ተገናኘን እና ሚስጥሩ በእኔና በአንተ በኩል ይቀር፣ ነገር ግን እንዲህ አይነት ሴት እፈልጋለሁ፣ ሌላ እኔ ምንም አይደለም። ከወለደችልኝ በስሟ ቤትና መኪና ገዛላታለሁ። ይሄ እንግዲህ የከተማችን ሀብታሞች የተለመደ ድርጊት ነው። ይሄ ይታወቃል። የዚህን ሰውዬ ግን ልዩ የሚያደርገው የዚህን ሰውዬ ምንድነው? አንደኛ እድሜው 80ዎች ውስጥ መግባቱ፣ ሁለተኛ ሲራመድ እየተንቀጠቀጠ የሚሄድ አይነት ሰው እንኳን ልጃገረድ ከሆነች ሴት ጋር ተኝቶ ኃይሉን ተጠቅሞ ከሷ ጋር ሩካቤ ሊያደርግ ይቀርና ራሱን ችሎ መራመድ የማይችል ሰው በሰው ድጋፍ የሚሄድ ሰው ነውና በጣም ገርሞኝ እንደነገና ሳቄ መጣ። ለምን ያስቅሃል? እንግዲህ በጣም ስለሚቀርበው ነው። እንደ ቆሎ ጓደኛም ስለሚያወራው ነው። በእድሜ ባይገናኙም ማለት ነውና እንዴ ምን ማለት ነው ስለው እኔ ከምሬ እኮ ነው። በቃ እኔ እንትን በልልኝ፣ የምታውቃቸው ሰዎች ካሉ የሚያገናኙኝ ሰዎች፣ እኔ ለገንዘቡ አታስብ፣ እንደዛ አይነት አሳምኖ እንደዛ አይነት እሺ ብላ የምትመጣ ሴት ካለች ለእሷ እንደነገርኩ ቃል ገብቻለሁ፣ መኪናና ቤት እገዛለሁ። አሳምኖ ላመጣልኝ ሰው ደግሞ ይሄን ያህል ሺህ ብር እሰጣለሁ። በጣም ብዙ ብር ነው ይጠራል። እዚህ ጋር ፊገሩን መናገር አስፈላጊ ባይሆንም ማለት ነውና እንዴ ከምር ነው እንዴ ሲለው፣ አዎ ከምሬ ነው። አንተ በዚህ እድሜ፣ ሁለተኛ ደግሞ እንኳን ከሴት ጋር ልትታገል ይቅርና በተለይ ልጃገረድ ከሆነ ሴት ጋር መራመድ እንኳን ያቃትህ ሰው ነህ። ምንድነው ምናምን ስለው ነው ግድ የለም አንተ ያድርኩን አድርግ፣ ከዛ ውጪ አንተም አሳምነህ ሰዎችን ካመጣልኝ ለአንተም ሌላ ኮሚሽን እሰጥሃለሁ። ከዛ እንዴ አንተ ምን መሆነ ነው? አንተ በመቁረቢያ ጊዜ መቋሚያ ይዘህ ቤተክርስቲያን በመሳለሚያ ጊዜ እንዴት ታደርጋለህ? ሲል ሳቀብኝ አለ። ያ ሳቅ የምጸት ሳቅ ነው። ያ ሳቅ የምጸት ሳቅ የሆነው ለምንድን ነው? ይሄ ሰው ከልጅነቱ ጀምሮ ከወጣትነቱ ጀምሮ አሁን 80ዎቹ እስከሚገባበት ሰዓት ላይ የሚሰራው ስራ ይታወቃል። የጥንቆላ ስራ ነው። ሽፋኑ ግን ሌላ ነው። ሽፋኑ ሌላ ነው እና እንደውም አንዴ ምን እንዳጋጠመ ታውቃለህ አለኝ። እሺ አልኩት እና ይሄ ሰውዬ ብዙ ነገሮችን አውቃለሁ ብሎ ያው በቅጠላ ቅጠል በምናምን የሚሰጠው ነገር አለ ከጥንቆላው ጎን ለጎን ማለት ነውና በጣም ብዙ ከስተመሮች አሉትና
በጊዜው በጣም ብዙ ብር የሰበሰበ ነው። በጣም ብዙዎችን ያጭበረበረ፣ በጣም ብዙ ሰው በሚጭበረበሩ ሰዎች ገንዘብ ያካበተ ሰው ነው። በጣም ሀብታም የሆነ እንደዚህ እናቅላችኋለን ምናምን የሚሉ ሰዎች በነገራችን ላይ በጣም ብር ይሰበስባሉ። የኛ ሰው የዋህ ነው። ያ ሰው በተለይ የተያዘ ሰው የተቸገረ ሰው ገደል ግባ ብትሉት ገደል ይገባ። ይሄንን ሳይኮ ደግሞ እነሱ በደንብ ያውቁታል። ስለዚህ ለራሳቸውም ሳያውቁ ለሰው እናቅልሃለን እያሉ በጣም ብዙዎችን ከመስመሩ ውጭ አድርገዋል። በህይወታቸውን ያጡ ሰዎች አሉ። አካላቸው የተበላሸ ሰዎች አሉ። መሃን የሆናችሁ ሰዎች የሚያስወልድ መድኃኒት እንሰጣለን እየተባሉ ጭራሽ መሃን የሆኑ ሰዎች አሉ። በሕክምናው እና በእግዚአብሔር እርዳታ ወደ ትክክለኛው መስመር መምጣት እየቻሉ በእነዚህ ሰዎች ግን በሚሰጠዋቸው ባዕድ ነገር ከመስመሩ በጣም ብዙ ነገሮችን አውቃለሁ አለ ጓደኛዬ ሲነግረኝ። እና ኦፍኮርስ አጭበርባሪዎች ናቸው እነዚህ ብዙዎቹ አይደለም አብዛኛው። ይሄ ከጥንቆላው ጋር የተያዘ ሰው አጭበርባሪ ነው። ምንም ግልጽ ነው። ስለዚህ ጓደኛዬ የዚህ ሰውዬ ይህንን አካሄድ ያውቀዋል። ብር እንዴት እንደሰበሰበ፣ እንዴት ሀብታም እንደሆነ፣ የት ቦታ ላይ ምን እንዳለው ሁሉ ያውቃል። እና እንዴ ሰውዬ ሀብት ስለበዛበት ነው ልጃገረድ ፈልግ የሚለው በኮሚሽን ገንዘብ ስለበዛበት ነው። በነገራችን ላይ በጣም ጎረምሳ የሆኑ ልጆች አሉት የሰውየውን መኪና የሚይዙ ማለት ነው። ሰውየው መራመድ አይችልም ብያችኋለሁ። እና የሆነ ቦታ ላይ እንኳን ሲንቀሳቀስ ልጆቹ ናቸው የሚያደርሱ። እና እንደዛ ጎረምሳ ልጆች አድርሶ አሁንም ድረስ ልጃገረድ መፈለጉ በጣም ሰርፕራይዝ ሆኖብኛል አለ። እና ከዚህ በፊት አንዴ ምን ሆነ አለ፣ በጣም ያውቃል ተብሎ ስለሚታሰብ እሱም አውቃለሁ ብሎ ስለሚያምን አንድ ሰው ይደውልለትና እንዲህ ነገር አሞኛል ይለዋል። ስለዚህ ና ይለዋል። ሄዶ በጣም ብዙ ብር ነው ያስከፈለው። ያንን ሰውዬ በጣም ብዙ ብር አስከፈለውና የሆነ የሚጨስ ነገር ሰጠው አለ። ሰውየው የመንግስት ሰራተኛ ነው። ስለዚህ የዓመት ፍቃድን ውሰድና ለ15 ቀን ያህል ከቤት ሳትወጣ፣ ከቤት አይደለም ከመኝታ ቤት ሳትወጣ፣ ቤተሰቦች ምግብ እዛው እያቀረቡልህ ይሄንን ነገር በርህን ሳትከፍት ታጠን ብለው የሚታጠን ነገር ሰጠው። ያ ሰውዬ ያንን ታጥኖ 15 ቀኑ ላይ ሲወጣ ቤተሰቦቹ ራሳቸው ሊያውቁት አልቻሉም። ኮምፕሊት ሌላ ማንነት ማለት ነው። ቆዳው ተበላሽቶ እዛ ቢታጠበው ምን ቢለው ሊለቅ አልቻለም። እና ያ ሰውዬ ሽጉጥ ይዞ ይሄንን ጠንቋይ ሊገለው ሰፈሩ ድረስ ሄዶ ሰዎች እንደገላገሉ ታውቃለህ ሆነ ያለኝ። እንደ አይነት ሰዎች ናቸው እንግዲህ እኛ ሀገር እንደዚህ እናውቃለን ምናምን የሚሉ ሰዎች ማለት ነውና እንዲህ አይነት በርካታ የሚገርሙ የሚያስደነግጡ የሚያናደዱ ታሪኮች አሉት። እና በሰው ጣልቃ ገብነት ባይሆን ኖሮ ያ ሰውዬ በእርግጠኝነት ይገለው ነበር ነው ያለው። ምክንያቱም ኮምፕሊትሊ ፊቱን ሌላ ማንነት ነው የሰጠው። እንኳን ሊድን ይቅርና ጭራሽ በሽተኛ ነው የሆነው ያ ሰውዬ። የቆዳው ቀለም ተቀየረ። በስንት መከራ ከዛው ሐኪም ቤት ሄዶ ምናምን ሌላ ፕሮሰስ ደግሞ ሌላ ወጪ። እንደዛም ሆኖ እንደው ትንሽ ወደ ቀድሞ ማንነቱ ሊመለስ እንትናል እንጂ ትኩር ብሎ የሚመለከተው ይሄ ሰው ቆዳው እንደተበላሸ ያስታውቃልና በዛ ደረጃ ለሰው ልጅ ህይወት ዋጋ የማይሰጡ ናቸው። ስለዚህ በ80 ዓመቱ ድንግልና ፈልገው ቢሄድ ከእንደዛ አይነት ሰው ምን ይጠበቃል የሚል አይነት እንግዲህ መከራከሪያ ነው ይሄ ልጅ ያመጣው። በኋላ ግን በጣም ስለሚቀርበው ነግሬያቸዋለሁ። በቢዝነስ የሚገናኛሉ፣ ችግር የለውም እኔ ለጓደኞቼ ነግሬ የለ እንትን እላለሁ ይፈልጉላል። እያሾፈበት ነው በነገራችን። አንተ ግን ከምር ነው ብየው ነበረ። እሱ እንደዛ ቢላ አንተ ተቀብለ በጓደኞቹ በቅል ነው እኔ ሙድ ሲብዝበት አይነት ነው። እንግዲህ እሱን እግዚአብሔር ይወቅ። በግልጽም ይሄ እኔ በጣም በቅርበት የማውቀው ልጅ ወይም የማውቀው ሰው ከሰውየው ኮሚሽን ፈልጎ ይሁን ወይም ደግሞ እሱ እንደሚለው ሙድ ሊይዝበት እግዚአብሔርና እሱ ናቸው የሚያውቁት። እና ችግር የለውም ግን ንገረኝ አልኩትኝ አለ። ምንድነው የምትነግረኝ? እኔ እናንተ የምንደባበቀው ሚስጥር አለ። በነገራችን ላይ ሁሉ ነገር በግልጽ ነው የሚያወሩት። እኔ ይሄ በጣም ይቀርበኛል፣ በጣም አውቀዋለሁ ከምላችሁ ሰው ጋር ይሄ ጠንቋዩ ሰውዬ በጣም ብዙ ነገሮችን ሌላው ሼር የሚያደርገው ሌላው የማያማክረውን ነገር ይሄ እኔ በጣም ለማውቀው ሰው ነው የሚያማክረው። እኔ እናንተ ሚስጥር መቼም አንደባበቅ ማለት ላይ እውነቱን ንገረኝ። ግን አሁን አንተ 80 ዓመት ነው፣ እንደውም 80ዎቹ ውስጥ ነው ያለ አልፏል። 80 ዓመትም እንደሚያልፍ እርግጠኛ ነኝ። ያው በምቾት በድሎት ገንዘብ ስላለ ነው ይሄን ያህል ጊዜ የቆየው። በእርግጠኝነት ለእርካታ ነው ድንግል ሴት የፈለግከው ወይስ ጉልበት? ምንድነው አሁን አልገባኝም። ምንድነው ዓላማ? ኢቭን እሱ አይደለም ድንግል ሴት ባትሆን እንኳን ከዚህ በኋላ ያንተ ሪሊ ልክ እንደ ወጣት ስጋዬ ፍላጎት ተፈታትኖ ነው ብየውል ጠይቄው ነበር ነው ያለው። እንደዛ ካልከኝ ግልጹ ልንገርህ
ይህ ሰውዬ ክፍለ ሀገር ነው ተወልዶ ያደገው። ቤተሰቦቹ ጠቅላላ ዛር አምላኪዎች ናቸው፣ ባለውቃቢዎች ናቸው። በጣም በሚገርም ሁኔታ ማለት ነው። የሱ ታላቅ ወንድም የዚህ የጠንቋዩ ታላቅ ወንድም ያገባት ሴት ከዛ ፊት ሌላ ትዳር ነበራት እና ከዛኛው ተፋታ ነው የዚህ የጠንቋዩ ወንድም ያገባችው። ስለዚህ ሙሉ ቤተሰብ በዛር አምልኮ ውስጥ ያለ ነውና ያቺም ሴት ሌላ አግብታ ፈታ የዚህ የጠንቋዩ ወንድም ያገባችው በቤተሰቦቿ በኩል እሷም ሌላ ኃይለኛ የዛር መንፈስ አለባቸው ቤታቸው ውስጥና ሁለቱ የዛር መንፈስ ያለባቸው ሰዎች ሲጋቡ በጣም በሚገርም ሁኔታ እልም ያለ ሰዶማዊ ቤተሰብ ነው የፈጠሩት። አዝናለሁ እንደዚህ ነገር በመናገሬ። እንግዲህ እውነቱን ልንሸሸው አንችልም እና እንዴት ብዬ እንደምነግራችሁ አላውቅም። ወንድምና እህት ግንኙነት የሚፈጽሙበት ቤተሰብ እንግዲህ ሁለቱም ከዛር መንፈስ የመጡ ወንድም ከእህት ጋር ያጎት ልጅ ካጎት ልጅ ጋር እንዲህ አይነት ነገር ማለት ዛዙ ዝርዝር ውስጥ አልገባም። ሶሪ መጀመሪያ የሰማሁት ዕለት እኔም ከአእምሮዬ በላይ ስለሆነ ራስ የሚያም ነገር ነው። በነገራችን ላይ እንዲህ አይነት ታሪክ አሁን ቃል በቃል አላስታውሰውም እንጂ ካልተሳሳትኩኝ መምህራችን ቀሲስ ሄኖክ ወልደ ማርያም ትምህርት ላይ ይመስለኛል እሳቸው ላይ ያው ብዙ መምህራኖች ስላሉ እሳቸው ላይ ይመስለኛል የሰማሁትና እንዲህ አይነት ስቶሪ በጣም ሰዶማዊ የሆነ ቤተሰቡ እርስ በርሱ እንደዚህ የሰዶማዊ ተግባር የሚፈጽም ምናምን አይነት ነገርና ይሄኛው ልዩነቱ ምንድነው? ከሰዶማዊነቱ ድርጊት ባሻገር በኖርማልም ይሄ በወንድና ሴት ግንኙነት ያደርጉ የነበሩት ግን ወንድም ከእህት ጋር ወንድም ካጎት ልጅ ምናምን እንዲህ አይነት ነገር በጣም ከአእምሮ በላይ የሆነ ነገር ነውና ሴጣን የማያሰራው ነገር የለም ወገኖቼ። ለዚህ ነው ከሴጣን አሰራር ተጠበቁ የሚባለውና አንዳንዴ እንስሳ ነው የሚያደርጋችሁ። እንደውም ከእንስሳ በላይ እንስሳ አንዳንዴ እኮ በደመ ነፍስም የሆነ የሚያውቀው ነገር ይኖራል እና ያ መንፈስ እዚህኛውም ጠንቋይም ላይ አለ። ይሄ በቤተሰቡ የወረሰው ከቤተሰቡ የመጣው መንፈስ እዚህ ቤት ውስጥ ገብቶ ያምሳቸዋል እና ድንግል ሴት የሚፈልገው ለምንድን ነው? የነሱ አያት ቅድመ አያቶች የገቡት ፕሮሚስ አለ ነው የሚለው እና ከበፊት ጀምሮ እንግዲህ እዛ ቤተሰቡ የሚመለከው ዛር የደም ግብሩ እንዲመጣለት ይፈልግ የነበረው ከድንግል ሴት ነው። ስለዚህ እነዚህ ሰዎች አያት ቅድመ አያቶች የዚህ የጠንቋዩ ሰውዬና የቤተሰቦቹ አያት ቅድመ አያቶች በድንግል ሴት ግብር እየተንከባለሉ ስለመጡ እነዚህ ሰዎች ላይ አርፏል። ከነሱ የወረሱት ማለት ነው። ከቤተሰብ የሚወረሰው የዛር መንፈስ የሚወርሱት ነገር ማለት ነው። ስለዚህ አልደብቅህም። አሁን የነገርኳችሁን ታሪክ ይነግረውና ከአያት ቅድመ አያቶቻችን የመጣ ነው። አያት ቅድመ አያቶቻችን በሚገርም ሁኔታ በጣም በሰፈሩ ላይ የሚፈሩ በጣም ብዙ ሀብት ያላቸው በጣም ብዙ ሰው የሚሰግድላቸው ለብዙ ሰው የሚፈርዱ ነው። የእነሱ ሀገር ቋንቋ ፈራጅ እግዚአብሔር ብቻ ነው። አንድ መድኃኔዓለም ብቻ ነው። እንደዛ ስለሆኑ ብዙ ድንግል ሴቶችን ወደ ሴትነት ቀይረዋል ነው። ይሄ መንፈሱ ስለሚያዛቸው ነው። ያ መንፈስ ደግሞ እኔም ላይ አለ፣ እኔም ላይ ወርዷል። ስለዚህ ግዴታ ድንግል ሴት ማግኘት አለብኝ። ይሄንን የነገረው ፋክቱን መጨረሻ ላይ ማለት ነው። እና ለዚህ ነው ከቤተሰብ የወረስከው የዛር መንፈስ ስላለ አያት ቅድመ አያቶች ድንግል ሴት እያጋደሙ ያን ያህል ዘመን ስለኖሩ ያ መንፈስ አንተም ላይ ስለመጣ ምንም የማያውቁ ልጆችን ለአንተ ለምታከብረው ለምትሰግድለት ዛር እነዚህን ምስኪን ልጆች ለገንዘብ ብለው ምንም የማያውቁ ልጆችን አነካክተህ ስጋቸውን ከማርከስህ ውጪ ሴትነታቸውን ከማሳጣትህ ውጪ ጭራሽ አሳልፈህ ለመንፈስ ልትሰጥ ነው ያለው ቃል በቃል። በነገራችን ላይ የልጅ በእንደዚህ አይነት ነገር ላይ አይደራደርም። ያው ያ ሰውዬ ጠንቋይ መሆኑን ያውቃል። እኔ ሰው አምኖ ከመጣ ምን አገባኝ ነው ያለው። እና ለምን አንተ ከመቀራረባቸው አንፃር ለምን ይሄን ነገር እንዲተው አትነግረውም? አሁንም እድሜውን በቃ በግድ እያረጀ ስለመጣ ኦልሞስት እንትን ብሏል። ያው መንፈሱ ላይ ሆና ቢኖርም ያ መንፈስ ነው ልጃገረድ ሴት ፈልጋለሁ ያስባለው። እሱ ሰው ጠንቋይ ይፈልጋለሁ ብሎ እስከመጣ ድረስ ምንም ማድረግ አልችልም፣ ምን ታደርጓለህ ነው ያለው።
በተሻለ መጠን ግን ምን ታደርገዋለህ ብለህ ደግሞ የነቃውንም ያልነቃውንም ሰው አትተውም። በተሻለ መጠን ለማስተማር ይሄ ነገር ምን ማለት እንደሆነ መናገርና የሚቀበለው እንዲቀበል የማይቀበለው ደግሞ የራሱ ጉዳይ መከራ ያስተምረው ብለህ ነው እንጂ ምን አገባኝ ብለን የምንተው ነገር የለም። ይሄ ምን አገባኝ ነው ብዙ ጣጣ እያመጣ ያለውና ሚስጥሩን ካወቅኩበት ጊዜ ጀምሮ አታምነኝም፣ የኔና የሱ ጓደኝነት አቆመን ያለው። ይሄ አሁን ፈልጎ ቅድም የነገርኩ ታሪክ አለ። ለምሳሌ ሽጉጥ ይዞ ፊቱ ከተበላሸ ከጠቆረ በኋላ አልመለስ ያለው ብሬን በላኝ አታለልከኝ ብሎ በሽጉጥ የፈለገው እንደሱ አይነቱን ይበለው ነው ያለው። ሰው እግዚአብሔር ጋር ሄዶ ጸበል እየተጠመቀ ከበሽታው መዳን እየቻለ እዛ ጋር አጭስ ምናምን ላለው ሰው እንዴት እጅ ይሰጣል? እሱን ይበለው። ነገር ግን ይሄ ሰው የድንግል ሴት እፈልጋለሁ ብሎ እሺ ብላ ለገንዘብና ለቤት ተታላ የመጣችን ሴት አስባታል አለ። ድንግልናውን ከማጣቷ ውጪ እርግጠኛ ነኝ መንፈሱን ነው የሚያስተላልፍባት። ከዛው ላይ እዛች ልጅ ህይወትን አስበዋል ነው ያለው። በዚህ ደረጃ በመረዳትም እግዚአብሔር ይስጠን ያልኩት። እንዲህ አይነት የሽማግሌ ቅሌታሞች ዙሪያችን አሉ። እንዲህ አይነት ያልተነገረ ታሪክ ያላቸው ግን ጭቅጭት ያሉ አስመሳዮች ዙሪያችን አሉ። የነሱን እድሜ በልተው የነሱን ጊዜ አጣጥመው የሌሎችን ጊዜ ሊነጥቁ እንደ ተኩላ ማለት ነው የሌሎችን ጊዜ ሊቀልዱበት የወጣት ሴቶችን እድሜ ሊጫወቱበት ያሰፈሰፉ የሽማግሌ ቅሌታሞች አሉ። የምትነጫነጩ የምትሳደቡ ተሳደቡ ከፈለጋችሁ እንጂ እንደዚህ አይነት የእንጨት ሽቦቶች እንዳሉ ደግሞ መናገር አለብን። ግዴታ ነው። የራሳቸውን እድሜ በልተው የራሳቸውን ጊዜ ጨርሰው የራሳቸውን ጉልበት ጨርሰው እንደገና ገና የአፍላ ወጣቶችን እድሜ፣ ጉልበት፣ ልጅነት፣ ንጽህና ቅርጥፍ አድርገው መብላት የፈለጉ አሳሞች፣ ተኩሎች በዙሪያችን አሉ። ስለዚህ ልጆቻችሁንም ራሳችሁንም ከነዚህ አይነት ሰዎች ጠብቁ ለማለት ነው የዛሬው መርሃ ግብር ያዘጋጀሁትኝ። ወዳጄ ሆይ ይህንን ፕሮግራም እንደምትከታተለው አውቃለሁ። ላደረስከኝ መረጃ አመሰግናለሁ። ፕላስ ከሰውዬ ጋር ያለህን ግንኙነት እንደምትለው እንደው ልመንህና እንደምትለው ሙሉ በሙሉ ቆርጫለሁ ብለኛል። እግዚአብሔር ይስጥህ። ደግሞ ከልብህ እንዳልከኝ ተስፋ አደርጋለሁ። ምክንያቱም ከነዚህ አይነት ሰው ጋር የምታጠፋው ጊዜ የለም። ምክንያቱም ከነዚህ አይነት ሰው ጋር እውነቱን እያወቅም አሁንም ከሱ ጋር ተለጥፈ የምትቀጥል ከሆነ ከሱ ለይቼ አላየቅም። ያን እንደማታደርግ ደግሞ ተስፋ አለኝ። በተቻለ እንደው ካለን ቀረቤታ አንጻር በከፊል አውቃለሁ ብዬ ስለማቅ ማለት ነውና ዞሮ ዞሮ ግን በተለይ ሴቶች ዋጋቸው በተለይ ደግሞ በጣም ታዳጊ ልጆች በተለይ ወጣቶች 17 18 ምናምን ውስጥ ያላችሁ ቤት እንዳያታልላችሁ፣ ገንዘብ እንዳያታልላችሁ። ከዚህ በፊት የምናውቀው ሹገር ዳዲ እንደዚህ ልጃገረዶችን ፈልጎ ምናምን ነበረ። አሁን ግን የራሳቸውን የቤተሰባቸውን የአያትም ቅድመ አያቶቻቸውን መንፈስ እናንተ ላይ ማራገፍ የሚፈልጉ እንደዚህ አይነት ሽበታም ሽማግሌዎች አሉና ተጠንቀቋቸው ለማለት ነው የዛሬው መርሃ ግብር ያዘጋጀሁት። በቀጣይ በሌላ ታሪክ በሌላ መረጃ እንገናኛለን። እስከዛው ግን ያላችሁበት ሰላም